ከበስተጀርባችን የምትመለከቱት የኮንሶ ጎሳ መሪ ቤተ መንግስት ወይንም መኖሪያ ስፍራ ነው። ጎሳ መሪዎች እንግዲህ ከአባቶቻቸው ከአያቶቻቸው በተዋረድ የሚመጣ የኃላፊነት እርከንን እዚህ ስፍራ ላይ ነው እንግዲህ የሚፈጽሙትና እዚህ ስፍራ እንደምትመለከቱት ባህላዊ ጎጆ ቤቶች አሉ፣ ቅርሶችም አሉ፣ የእንግዳ መቀበያ ስፍራዎች አሉ፣ የመመገቢያ ስፍራዎች አሉ፣ የእንስሳት ማደሪያ የቤት እንስሳት ማደሪያም አለ። እጅግ ተወዳጅ የሆነውን መጠጥ ጨቃ የሚያዘጋጁበት ስፍራዎችም አሉና ይህ ስፍራ እንዲህ ያማረ የተዋበ ነው። በርካታ የባህላዊ እሴቶችንም በውስጡ አቅፎ የያዘ ስፍራ ነው። የኮንሶ ማህበረሰብ 9 ዋና ጎሳዎች የቱማ ባለቤት ወይንም ወርቅ አምባር ብር አምባር ከሚያረጉት አንድ ጎሳ መሪ ቤተሰብ ካላ ቤት ሄደን ጎብኝተናል። ከካላ ቤት ስንገባ አይታችሁ እንደሆነ ደንን አቋርጦ ነው የገባ ነው። ያ ጥብቅ ደን ነው። በኮንሶ ማህበረሰብ ደንን መጠበቅ፣ ዛፍን መትከል፣ መንከባከብ ዛሬ ግሪን ኢትዮጵያ በአገራችን የተጀመረ ታሪክ የጀመረው ሳይሆን ጥንት ከዛሬ በርካታ ሺህ ዓመታት በፊት በኮንሶ ማህበረሰብ የነበረ የደን አጠባበቅ ስርዓት ነው የጎበኘ ነው። ከዛ ቀጥሎ የጎሳ መሪ ቤት ነው ያገኘ ነው። በጎሳ መሪ ቤት የነበረውን ድባብ አይታችኋል። በኮንሶ ያሉ የማህበረሰቡ የብዛ ህይወት መገለጫ የሆኑ ባህላዊ እሴቶች፣ ቅርሶች፣ ወጎች፣ ያኗኗር ዘይቤዎች እንደዚህም ኮንሶ ማህበረሰብ የምታወቅበት የታታርነት ተምሳሌትነቱ ደግሞ ለዓለም ስሙ የናኘበት የአፈርና ውሃ ጥበቃ ስራውን መመልከት መቻላችሁ ለኛ ትልቅ ኩራት ነው። እኛ ብቻ ሽጠን አንጨርሶም ስለ ኮንሶ ገጽታ፣ ስለ ኮንሶ ቱሪዝም በአገራችን ያሉ ሚዲያዎች መጥቶ ደግሞ መጎብኘታቸው አይቶ ለብዙሃን ማሳወቃቸው ደግሞ ሌላ ገበያ ነው። ጎሳ መሪ ቤተ መንግስት ላይ የምናገኛቸው በርካታ ቅርሶች አሉ፣ ታሪካዊ ቤቶች አሉ። ጎሳ መሪ ደግሞ በትረ ስልጣኑን ለቀጣዩ የሚያስተላልፍበት የራሱ ስርዓት አለው። እዚህ እንደምትመለከቱት እንግዲህ ጨቃ ባህላዊ የኮንሶ መጠጥ ይታወቃልና ባህላዊ መጠጥ አለ፣ የተዘጋጁ ሌሎች ምግቦችም አሉ። ቤቶቹ ራሱ እጅግ ማራኪና ከአገር በቀል እንጨቶችና ከአካባቢ አቅራቢያ ከሚገኙ ቁሳቁሶች የተሰሩ ባህላዊ የሚያማምሩ ቤቶችም አሉ። እዚህ ውስጥ እንገኛለን። እየተጨዋወትን ከናንተ ጋር አሁንም ቆይታ እናደርጋለን። አብዛኛው ጊዜ በኮንሶ ባህል የምንጠቀመው የመጠጥ አይነቶች ዋነኛው ጨቃ ነው። ጨቃ ተብሎ ነው የሚጠራው። በማጦታም ያው ክርስቲያኖች የማይጠጡትም ያው ብቅል ያልገባበት አለ። ያን እንጠቀማለን። ያን የምንጠቀመው ጉልበት ስራ ሲሰራ በተለይ እርሻ ሲወጣ ሞራ የባህል ሞራ ሲደረግ ሲሰራ ያው ኃይል ስለሚሰጥ ወገኖቻችን ወንድሞቻችን እሱን እየጠጡ እሱን እየተመገቡ ዘንጋዳ የሚባል ማሽላ አለ። በኮንስኛ ኮዳኖ ይባላል። ጋምቤላ አለ። ጋምቤላ ማለት ያው ነጭ ናት። በእንጀራም ለእንጀራም ትመቻለች። ሹላይዳ የሚባለውም አለ። ብዙ አይነት ነው። የማሽላ አይነቶች ብዙ ናቸው። ቀይ በቆሎ ጋር ይሰራል። አዘጋጃጀቱ መጀመሪያ ላይ ያው ማሽላውና በቆሎው ነው የሚበቀለው። ውሃ ውስጥ ጨምርና ተነክሮ በሶስተኛ ቀን ከውሃ ውስጥ ይወጣል። ይበቅልና ሲበቅል እንደ አረንጓዴነት ሲቀየር ያው ይሰጣል። ፀሐይ ላይ ደርቆ ከደረቀ በኋላ ይፈጫል። ያ ደግሞ በቆሎና ማሽላው ደግሞ ተበጭቶ ለብቻ ከተፈጨ በውሃ ይለወስና
ቡኮ እንደ ቡኮ ይታሻል። ከታሸ በኋላ 1-2 ቀን ያድርና በሶስተኛው ቀን ይቀቀላል። በርሜል ውስጥ ይቀቀላል። በርሜል ተጥዶ ከስር በርሜሉን እንዳይዝ ኮልጋ ተብሎ የምንጠቀመው በርሜሉን እንዳይዝ ከስር የምንጠቀመው አለ። እሱን ከስር ተደርጎ ከላይ ደግሞ ውሃ ተጨምሮ ሲፈላ ፍልቅልቅ ብሎ ሲፈላ በሱ ላይ ወፈር ተደርጎ ይጨመራል። ኩርኩፋው ማለት ነው የተቦካው በቆሎና ማሽላ። ከዛን ያ የተፈጨው ብቅል የተቀቀለው ሲቀዘቅዝ ታሽቶ ማለት ነው ጉልበት ይጠይቃል፣ ይታሻል፣ በገበታ ይሰጣል። እንዲቀዘቅዝ ደግሞ በኩሌ ቀን ቀዝቀዝ እንዲል እንደገና ተገልብጦ ለወስ ተደርጎ ደግሞ ይቀዘቅዛል። ማታ ላይ ከዚህ ሰዓት በኋላ በብቅል የተፈጨው ብቅል አለ አይደል በሱ ይለወሳል። ነገ ከለሩን ይቀይርና ይፈላል። ሲፈላ ወደ እንስራ ይገባል። እንስራ ውስጥ ገብቶ ደግሞ ይፈላና ማታ ላይ ሙቅ እንደገና ከዛ ከተቦካው በቆሎ ላይ የተቀነሰ ዱቄት ለብቻ አለ። ከሱ ላይ ቀንሰን ደግሞ ሙቅ ኮልዶማዳ እንለዋለን በኮንሰኛ። ኮልዶማዳውን እንሰራና እናቀዘቅዘዋለን። ካቀዘቀዝን በኋላ ደግሞ ቅዝቃዜው በደንብ እንትን ካለ ታሽቶ እንደገና በብቅሉ ታሽቶ እንስራ ውስጥ የገባው ጨቃ ውስጥ እንትኑ ውስጥ መጀመሪያ ቡኮ የነበረው ተቀቅሎ ያለው በብቅል ታሽ አይደል እንደገና ደግሞ በብቅል ለወስ ተደርጎ ሙቁ ውስጥ ይጨመራል። እንዲያፈላው ማለት ነው እንደ እርሾ እንዲያፈላ። ነገ ማታ ደግሞ ሽታው አይቻልም። ጧት ላይ ስትነሳ እንደ ቢራ ነው። ስንጠይቅ ደግሞ እንትኑ ከቢራ በላይ ነው። ፓወሩ ከጎርጊስ ቢራ በላይ ነው ኃይሉ ማለት ነው። እና ያው ትንሽ ኃይል ስለሚሰጥ ክርስቲያኖች ብቅል አይፈቀድም ስለሚባል ደግሞ ከዛው ይሄል በቆሎና ማሽላ በስንዴ በገብስ ለብቻ ይሰራል። ያልበቀለ ማለት ነው ለብቻ ተሰርቶ ማዶዳ ነው የሚባለው። አሁን እዚህ ጋር ማየት ትችላላችሁ ቀርቧል። ማዶዳ ይባላል። ያ ማዶዳ አይነካም ወይ አያሰክርም ወይ ምን አይልም። ያው ክርስቲያኖች ናቸው የሚጠቀሙት። ያ ጉልበት ስራ ሲሰራ ሌሎቹ እየጠጡ ሌሎቹ ቁጭ ከሚሉ ያ ማዶዳ ለነሱ ይዘጋጃል ለክርስቲያኖች ማለት ነው። ማዶዳው ያለው ማዶዳው በሁለት አይነት ነው። በሁለት አይነት ስል ግማሹ ጨቃ ሲደረግ ከጨቃውም ነካ ተደርጎ ትንሽ የጨቃ ፓወርነት ያለው አለ። ሁለተኛው ደግሞ ሙሉ በሙሉ ብቅል ሳይነካው ምንም ሳይነካው ለብቻ የሚሰራ ቡላ ተብሎ የሚጠራ እና እንደዚህ ይመስላል። ይህ ደግሞ በኮንሶ ዞን ከካራት ከተማ ትንሽ አለፍ ብለን የምናገኝበት ስፍራ ነው። ኮንሶ መንደር ተብሎ ይጠራል በተለምዶ። ኮንሶ መንደር ተብሎ የተጠራበት ደግሞ ዋነኛ ምክንያት በርካታ ሰዎች ሰብሰብ ብለው በአንድ መንደር የሚኖሩበት ነው። ይህ የምንገኝበት ስፍራ እንደምትመለከቱት እንግዲህ የጥንት አባቶች ያለምንም አሸዋና ሲሚንቶ ድንጋዩን እንደዚህ ከምረው የሰሩት ትልቁ ካባ ነው። ይህ ካባ ደግሞ ለምንድን ነው የሚያገለግለው? መንደሩን ለመጠበቅ ምናልባት የጠላት ወረራን ለመመከት የጥንት አባቶች የሰሩት ካባ ነው። ትልቅ የእጅ ጥበብና ጉልበት የሚጠይቅ ስፍራ ነው። ይህ እንግዲህ እንደምትመለከቱት በቁመት ከ4 ሜትር በላይ ከፍታ ያለው ስፍራ ነው። የቤት እንስሳትንም አራዊት የዱር አራዊት እንዳያጠቁ እንደዚህ ለመከላከል ነው ይህን የመሰለ ስፍራ የሰሩት። ይህም ትልቅ የቱሪስት መስህብ መሆን የሚችል ስፍራ ነው። የኮንሶ ማህበረሰብ በአንድ ላይ በከንታ ወይንም አምባ መንደር እንግዲህ 9ኛው የዓለም ቅርስ ሆኖ ኮንሶ ሲመዘገብና ኢትዮጵያን በአፍሪካ ቀዳሚ ሀገር ያደረገችው የኮንሶ መልክዓ ምድር ምንድነው? አንዱ የኮንሶ ማህበረሰብ ሴትልመንት ነው። ወይንም የጋራ በአምባ መንደር ተጠቃቅቶ በፍቅር በአብሮነት በመቻቻል በጥንካሬ በታታሪነት እሴት ባህል ወግ በመጠበቅ የናኘበት ማህበረሰብ ማለት ነው። አይተናል፣ ሞራ አይተናል። የኮንሶ ማህበረሰብ ባህላዊ መሰብሰቢያ አዳራሽ ኦላሂታ አይተናል። የማህበረሰቡ የትውልድ መቁጠሪያ ትክል እንጨት ትክል ድንጋይ አይተናል። የጀግንነት ወይንም ጀብዱ ለሰሩ ለማህበረሰቡ በርካታ ምስጉን ተግባር የሰሩ ትውልድ የሚመሰገንበት የትክል ድንጋይ
ኦሪማ ፓሌታ እነኝን ሲሰብ አምባ መንደር የተከበበበትን ጥሬ ድንጋይ ካብማ አይተናል። ይሄ የኮንሶ ማህበረሰብ ለዘመናት ራሱን ከተለያዩ አደጋዎች ለመከላከልና የአንድ ማህበረሰብ ያኗኗር ዘይቤን ለማሳየት የመኮረበትን ባህላዊ ስትራክቸር ነው የተመለከትነው ማለት ነው። ኮንሶ የኮንሶ ማህበረሰብ ቅርስ ብቻ ሳይሆን የያዘው ኮንሶ የያዘው የኢትዮጵያ ሀብት ነው። ለጥበቃው የኢትዮጵያ ሕዝብ ሊተባበረን ይገባል። የኮንሶ ማህበረሰብ ደግሞ ፈጥሮት ጠብቆት ዛሬ ላይ አድርሷል። የትውልድ ቅብብሎች ዛሬ ላይ መድረሱ አሁን ላይ የመጣው ትውልድ ትልቅ አሻራና ምክንያት ሊሆን ይችላል። ግን ከዚህ በኋላ ላለው ትውልድ የሁላችን አደራ እጅግ በጣም የሚለው ነገር ምንድነው? የኢትዮጵያ ማህበረሰብ የኮንሶ ማህበረሰብ ብቻም አይደለም፣ የኮንሶን ቅርስ ብቻ አይደለም፣ የኮንሶን ባህላዊ አኗኗር ዘይቤን ብቻም አይደለም፣ የኮንሶን ባህላዊ መልክዓ ምድር ብቻ አይደለም፣ የኢትዮጵያ መልክዓ ምድር ጠብቆ ኢትዮጵያን የተሻለ ማድረስ የምንቻለው ስንደመር ብቻ ነው። መደመር የምንችለው ደግሞ ባህላችንን፣ ወጋችንን፣ እሴታችንን፣ ማንነታችንን ስንጠብቅ ስናከብርና ለትውልድ ማስቀመጥ ስንችል ነው። ለማስቀመጥ የግድ መተባበር አለብን። በርካታ ቁሶች፣ እሴቶችና ባህላዊ ስርዓቶችን አይታችሁ ሊሆን ይችላል። ወደ ሚዲያ ሲቀርብ መላው የሀገራችን ህዝቦች ይህንን ሚዲያ ለሚከታተለው ኮንሶ የቱሪዝም ሀብት የተትረፈረፈባት ከራሷ አልፎ ለክልላችን፣ ከክልላችን አልፎ ለኢትዮጵያችን፣ ከኢትዮጵያችን ለዓለም ስም የሆናትን ቅርስና ባህላዊ እሴትና ወጎች ያሉት በመሆኗ መጥተው እንዲጎበኙልን፣ መጥተው እንዲጽፉ፣ ጥናትና ምርምር እንዲያደርጉ ድጋፍ እያደረጉ ያንን ባህላዊ እሴትና ቅርስ ጠብቀን ለሚመጡ ቀጣይ ትውልድ ማሻገር እንችል የሁላችንም አደራ ነው ለማለት ወዳለሁ። የኮንሶ ህዝብ በሰፈረበት መሬት አቀማመጥ አብዛኛው ተራራማ ከመሆኑም የተነሳ የህብረተሰቡ ችግሮችን ተጋፍጦ ለማሸነፍ በሚያደርገው ጥረት የተፈጥሮ ሀብት ጠብቆ ለማቆየት በሚያደርገው የአፈርና ጥበቃ የማሳ ላይ እርከን ስራዎች ለአሰራር ስራዎች ራሱን ከጠላት ለመከላከል እንዲያመች በተፈጠሩ አምባ መንደራት የተፈጥሮ ሚዛን ለመጠበቅ ሲል በቆይት ጥብቅ ደኖች የውሃ ችግር ለመፍታት እያዘጋጀ የሚጠቀሙት የውሃ ማሰባሰቢያ ኩሬዎች ወይንም በኮንሶ አጠራር ሀርታዎች አገልግሎት የሚውሉ ባህላዊ ጎጆዎች፣ የእርክሳ ማስፈጸሚያ መድረክ ማካሄጃ ሞራዎች፣ ለጀግንነት የሚተከሉ ትግል ድንጋዮች፣ ለስልጣን ሽግግር የሚተከሉ ኦላይታዎች ወይንም የእንጨት የጥድ እንጨቶች፣ በመቃብር ሞራ አጠገብ የሚተከሉ ዋካዎች፣ የሩቅ መንገደኞችና የወጣቶች ማረፊያ ማደሪያ የሆኑ ማገናዎች ወይም ባፍታ በድምር ውጤት በ2003 በተባበሩት መንግስታት የትምህርትና የሳይንስ ባህል ድርጅት ዩኔስኮ እንዲመዘገብ አድርጎታል። የኮንሶ ህዝብ ዘመናዊ የአስተዳደር ስርዓት ከመምጣቱ በፊት በተለያየ የኸልታ የኮሳ ስርዓት በመያዝ ያለምንም ግጭት የሚተዳደር ኩሩ ህዝብ ነው። ዞኑ ውስጥ ያሉ ጎሳዎች 9 ሲሆኑ ድሮ የነበሩ ጎሳዎች ዛሬም አሉ። እነዚህ 9 ጎሳዎች የራሳቸው የሆነ ቦቃላ ወይም ጎሳ መሪ አላቸው። የአንድ ጎሳ ወጣት ከራሱ ጎሳ የማግባት የማፍቀር እድል አይኖረው፣ አይፈቀድም። በዩኔስኮ የተመዘገቡት ዋሻዎች፣ የእርከን ስራዎች፣ አምባ መንደራት፣ ባህላዊ የውሃ ማሰባሰቢያ ጉሬዎች፣
የስልጣን መሸጋገሪያ ወላይታዎች፣ የእርቅ ማስፈጸሚያ፣ የንቅናቄ ማካሄጃ ሞራዎችና የተለያዩ መገለጫ የሆኑት የቱሪስት መስህቦች ናቸው። የመሬትና አካባቢ ጥበቃና የእርከን ጥበብ ባለቤት የሆነውን ኮንሶ ዞን ከአምባ መንደራት ውስጥ የጋሜለ መንደር ውስጥ የሚገኘውን ባህላዊ ስራዎች፣ የትውልድ መቁጠሪያ ኦላሃይታ፣ ዳካ፣ ዱሩማንና ባህላዊ ሙዚየሞች እንዲሁም ተወዳጅ የኮንሶ ባህላዊ መጠጥና ምግቦች ሌላኞች የጉብኝት አካል ሲሆኑ እምቅ የቱሪዝም ሀብቶቻችንና ጸጋዎችን በመጎብኘት ጎልተው የወጡበት መስህቦችንም እጅግ የተደመምንበት የጉዞ ፕሮግራም ነበረ። ያለንበት ክልል የደቡብ ኢትዮጵያ ክልል ዓለም የመሰከረለት በጣም ብዙ ሀብቶች፣ ብዙ ተፈጥሯዊ እሴቶች የሚነገሩ ብዙ ታሪኮች ያሉት ክልል ነው። በዚህ ክልል ውስጥ ማህበረሰባዊ ትስስሩ ትውፊቱ ብዙ የጥበብ ስራዎችን የሚጠይቅ ብዙ የመገናኛ ብዙሃንን ምልከታም እንደዚሁ የሚጠይቅ እንደሆነ አምናለሁ። ምን ያህል ኢትዮጵያን እናውቃለን? ራሳችን ሀገራችንን ምን ያህል እናውቃለን? እኔ ይህንን ዘርፍ የመምራት ትልቅ እድል አግኝቻለሁ። በዚህ እድል ውስጥ ምን አለ ኢትዮጵያን እኛ እያየንበት ባለው ብዙዎቻችን የመንቀሳቀስ ብዙ ቦታዎችን የመጎብኘት እድሉን ባገኘነው ሰዎች አይን ምን አለ ባዩት ያስብላል። ኢትዮጵያን ማየት አለብን፣ መቃኘት አለብን። በመተዋወቅ ውስጥ ነው መግባባት የሚመጣው፣ በመተዋወቅ ውስጥ ነው መዋደድ የሚመጣው፣ በመተዋወቅ ውስጥ ነው ጠንካራ ሀገር የሚገነባው። አንዳችን ለአንዳችን ያለንን ሀብት ስናሳይ፣ አንዳችን በአንዳችን ጫማ ውስጥ ስንቆም፣ የአንዳችን ስኬት ለአንዳችን ደስታ ሲፈጥር፣ የአንዳችን ፈተና ደግሞ ለሌላኛችን ሀዘንን ሲፈጥር ማየት፣ እንደዚህ ነው ሀገር የሚገነባው። ኢትዮጵያን ለኢትዮጵያውያን የማስተዋወቅ ትልቅ ኃላፊነት መገናኛ ብዙሃን አለባቸው። ከዛ ባሻገር ግን ይህንን ማድረግ በምትችሉበት አጋጣሚ ሁሉ፣ በቻላችሁበት አጋጣሚ ሁሉ አደራ ኢትዮጵያን እዩ። እጅግ በጣም የሚያስደንቅ ታሪክ አለ። በጣም ብዙ ሊነገር የሚችል ሀብት፣ ብዙ ሊታይ የሚችል ድንቅ ማንነት ያለን ህዝቦች ነን። ይህንን ማንነታችንን ለዓለም ገልጠን ለማሳየት በምናደርገው ጥረት ልክ ለራሳችንም አብረን የሀገር ውስጥ የቱሪዝም እንቅስቃሴውን ለማሳደግ በጣም መስራት ይኖርብናል። Ay no.